ሰላም ሰላም እንዴት ናችሁ? ውድ የሀሌታ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ሀሌታ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። አማርኛን በእንግሊዝኛ እንዴት ማንበብና መጻፍ እንችላለን፣ እንዲሁም በእንግሊዝኛ እንዴት መግባባት እንችላለን ብላችሁ የምትቸገሩ ቤተሰቦች እንዲሁም ልጆቻችሁን ማስጠናት የምትፈልጉ ታች ባስቀመጥነው ስልክ በዋትሳፕ፣ በቴሌግራም፣ በኢሞና ሌሎችም የሶሻል ሚዲያ አማራጮች ይደውሉ። የምትፈልጉትን ትምህርት በምትፈልጉት ሰዓት በአጭር ጊዜ እንሰጣለን ማለት ነው። ዛሬ ይዤላችሁ የመጣው አማርኛን በእንግሊዝኛ እንዴት መጻፍና ማንበብ እንችላለን፣ እንዲሁም በእንግሊዝኛ እንዴት መግባባት እንችላለን የሚለውን ይዤላችሁ መጥቻለሁ። ተከታተሉኝ። ወደ ቪዲዮ ይዤላችሁ የመጣው ምንድነው? አማርኛን በእንግሊዝኛ እንዳል አማርኛ ሆኖ ግን የእንግሊዝኛ ፊደሎችን ተጠቅመን እንደዚህ እንዴት መጻፍና ማንበብ እንችላለን ወይም በእንግሊዝኛ እንዴት መግባባት እንችላለን የሚለውን ነው። ወደ ቪዲዮ ተከታተሉኝ። እንዴት አደርክ? እንዴት አደርክ? እንዴት አደርክ? ከዚያ በእንግሊዝኛ የእንግሊዝኛ ሌተሮቹን ተጠቅመን ደግሞ እንዴት አደርክ? እንዴት አደርክ? ይሄ የእንግሊዝኛ ሌተሮችን እንጠቀም እንጂ እንዳለ አማርኛ ነው። ከዛ ደግሞ ወደ እንግሊዝኛ ጉድ ሞርኒንግ፣ ጉድ ሞርኒንግ፣ ጉድ ሞርኒንግ ማለት ነው እንዴት አደርክ ወይም እንዴት አደርሽ፣ ለሁለቱም ይሆናል። እንዴት አደርክ ወይም እንዴት አደርሽ። ከዚያም እንዴት ነሽ ኦር እንዴት ነሽ። ከዚያ የእንግሊዝኛ ፊደሎቹን ተጠቅመን መጻፍ ከፈለግን ደግሞ እንዴት ነህ፣ እንዴት ነህ፣ እንዴት ነህ። ኦር እንዴት ነሽም ይሆናል። እንዴት ነህ ኦር እንዴት ነሽ። ሃው ዱ ዩ ዱ። እንግሊዝኛው ደግሞ ሃው ዱ ዩ ዱ። እንዴት ነህ ኦር እንዴት ነሽ ማለት ነው። ይሄ እንግሊዝኛው እንዴት ነሽ ኦር እንዴት ነህ። ከዛ አዝናለሁ፣ አዝናለሁ። ከዛ የእንግሊዝኛ ፊደሎቹን ተጠቅመን ደግሞ አዝናለሁ። ይሄ አማርኛ ነው እንዳል አማርኛ ነው። በእርግጥ ይሄም ግን የእንግሊዝኛ ፊደሎቹን ተጠቅመን እንዴት መጻፍ እንችላለን የሚለውን ነው። አዝናለሁ እንደዚህ መጻፍ እንችላለን። እንግሊዝኛው ደግሞ ምን ይላል? አም ሶሪ፣ አዝናለሁ፣ አም ሶሪ። ከዚያ ይቅርታ አድርጊልኝ ኦር ይቅርታ አድርግልኝ፣ ለሁለቱም ጾታ ይሆናሉ ማለት ነው። ይቅርታ አድርጊልኝ ኦር ይቅርታ አድርግልኝ፣ ይቅርታ አድርጊልኝ። ኤክስኪውዝ ሚ። እንግሊዝኛው ደግሞ ምን ይሆናል ማለት ነው? ኤክስኪውዝ ሚ፣ ኤክስኪውዝ ሚ። ይቅርታ አድርጊልኝ ኦር ይቅርታ አድርግልኝ ማለት ለሁለቱም ጾታ ይሆናል ማለት ነው። ከዛ አመሰግናለሁ፣ አመሰግናለሁ። ይህ በአማርኛ ነው። ከዛ የእንግሊዝኛ ፊደሎቹን ተጠቅመን አማርኛን በእንግሊዝኛ እንዴት እንጽፋለን የሚለውን ደግሞ አመሰግናለሁ። ይህም እንዳለ አማርኛ ነው፣ ግን የተጠቀምነው ምንድነው? የእንግሊዝኛ ሌተሮቹን አማርኛን በእንግሊዝኛ መጻፍ ማለት ነው። ከዚያ እንግሊዝኛው ቴንኪዩ አመሰግናለሁ ማለት ነው። ቴንኪዩ አመሰግናለሁ። ከዚያ አትጨነቅ ኦር አትጨነቂ፣ አትጨነቅ። ከዛ ያው እንግሊዝኛ ፊደሎቹን ተጠቅመን አማርኛን በእንግሊዝኛ እንዴት እንጽፋለን የሚለውን ደግሞ እንደዚህ እናያለን። አትጨነቂ፣ አትጨነቅ ኦር አትጨነቂ። ዶን ወሪ ማለት እንደምንድነው? አንድ ሰው አዝኖ ተጨንቆ ስናየው አትጨነቂ ለማለት አትጨነቅ ኦር አትጨነቂ ስንል በእንግሊዝኛ እንላለን ማለት ነው። ዶን ወሪ
ዶንወሪ አትጨነቅ ኦር አትጨነቂ ነው። አማርኛም በእንግሊዘኛ እንዴት እንጻፍ ብላችሁ የምትቸገሩ እንደዚህ አማርኛ የእንግሊዘኛ ሌተሮቹን በመጠቀም በእንግሊዘኛ አማርኛም በእንግሊዘኛ እንደዚህ በቀላሉ መጻፍ ይቻላል ማለት ነው። እንዲሁም ቀላል የመግባቢያ ቋንቋዎችን እንዴት በእንግሊዘኛ ማውራት እንችላለን የሚሉትን ለምሳሌ ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ፣ እንዴት አደርህ፣ እንዴት አመሸህ፣ እንዴት ዋልክ የሚሉ ንግግሮቹን ሰላም ነህ እንደዚህ ማየት እንችላለን ማለት ነው። ከዚያ መማርና መከታተል ለምትፈልጉ አማርኛም በእንግሊዘኛ እንዴት እናንብ ብላችሁ ለምትቸገሩ ወይም ቀላል የመግባቢያ ቋንቋዎችን እንዴት በእንግሊዘኛ እንግባባ ብላችሁ የምትቸገሩ ቤተሰቦቼ ቪዲዮውን ደጋግማችሁ በማየት ወይም ታች ባስቀመጥነው ስልክ በመደወል እኛ ጋር በአጭር ጊዜ ይማሩ። ከእነዚህ ቃላቶች ውስጥ የመረጣችሁትን አንዳንድ ቴክስት በመጻፍ እናንተም ትለማመዳላችሁ። ለእኛም የእናንተ አንድ ቴክስትን አንድ ላይክ በጣም ብዙ ጥቅም አለው ማለት ነው። የዛሬ ትምህርታችን ይህን ይመስል ነበር። በሌላ ትምህርት እስክንገናኝ ሰናይ ቆይታ